السلام عليكم ورحمة الله تعالى وبركاته. የተከበሩ የኢማን ኢስላማዊ ኮሌጅ ፕሬዝዳንት ዶክተር መሐመድ ዘይን ኑር ሁሴን፣ ታላቁ አሊም ሼህ መሐመድ ኢብራሂም፣ የተከበሩ የደቡብ ወሎ ዞን እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ አሊ መሐመድ፣ የተከበሩ የደሴ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ሼህ ሐሰን ሐሚዲን፣ የተከበሩ የደሴ ከተማ አስተዳደር እስልምና ጉዳዮች ጸሐፊ አቶ ኡስማን ሁሴን፣ የኮምቦልቻ አስተዳደር እስልምና ጉዳይ ምክር ቤት ፕሬዝዳንት ሼህ አህመድ አወሉ፣ የተከበሩ የኬሚሴ ከተማ አስተዳደር እስልምና ጉዳይ ምክር ቤት ሼህ አብዱል ፈታህ ሐጂዬ፣ ዑለሞች፣ መሻይኮች፣ ከአዲስ አበባ ድረስ ይህንን ፕሮግራም ለመታደም የመጣችሁ ጥሪ የተደረገላችሁ እንግዶች፣ ውድ ተመራቂዎችና የተመራቂ ቤተሰቦች፣ ክቡራትና ክቡራን፣ እንኳን ወደ ዑለማዎች መናገሻ የወሎ ምድር ደሴ በሰላም መጣችሁ። በጥንካሬያችሁ ላይ የሰከነ ሰብርና ጽናት ታክሎበት የዱንያ ውጣ ውረድ አባዜን አሸንፋችሁ ያለቻችሁን ጥቂት ጊዜ ለሁለት ዓለም ቤታችሁ ማሾ ተሆናችሁ ዘንድ በማለም ይህ ነው ተብሎ በማይታመን ቁርጠኝነት የሸሪዓ ዕውቀትን ለመሸመት ለዓመታት የደከማችሁበት ውጥናችሁ ሰምሮ በዛሬዋ ቀን ለፍሬ በመብቃታችሁ ውድ ተመራቂዎች እንኳን ደስ አላችሁ። ምንም እንኳ ለዚህ ስኬት ለመብቃት የአንበሳውን ድርሻ ብትወስዱም ይህ ጥረትና ትጋት የእናንተ ብቻ ሳይሆን የጀርባ አጥንት ሆነው ለዚህ እንድትበቁ ላደረጉ ቤተሰቦች፣ አጋሮች ብሎም የኢማን ኢስላማዊ ኮሌጅ መምህራንና ሰራተኞች የውጤቱ አካል ናቸውና አሁንም በድጋሚ ሁላችሁንም እንኳን ለዛሬዋ ቀን አደረሳችሁ፣ እንኳን ደስ አላችሁ። አላሁ አክበር። ዘመኑን በዋጀ መልኩ ጥራቱን የጠበቀ የሸሪዓ ትምህርትን ለወገኖቹ በማዳረስ የሚታወቀው ኢማን ኢስላማዊ ኮሌጅ በዛሬው ዕለት በደሴ ከተማ በወሎ ባህል አምባ አዳራሽ በክረምት መርሃ ግብር ያስተማራቸውን 49 ተማሪዎችና በርቀት መርሃ ግብሩ በዲፕሎማና በአድቫንስድ ዲፕሎማ 17 ተማሪዎችን እንደዚሁም 98 የሚደርሱ በደሴና አካባቢዋ ያሉ ትላልቅ መሻይኮችን እናንተ በተገኛችሁበት በደማቅ ሁኔታ በጠቅላላው 164 ተመራቂዎችን ያስመርቃል። አላሁ አክበር፣ አላሁ አክበር። በመቀጠል እንግዲህ ከመነሻ እስከ መድረሻ ድረስ ያለውን ፕሮግራማችንን አስተዋውቃችሁና ቀጥታ ወደ ፕሮግራሙ ነው የምንሸጋገረው ማለት ነው። እንግዲህ የዛሬውን የምርቃት ፕሮግራም የሚከፈትልን በቁርአን ይሆናል። በወንድም አክረም በቀለ የሚከፈት ነው የሚሆነው። የመክፈቻ ንግግር በኢማን ኢስላማዊ ኮሌጅ ዶክተር መሐመድ ዘይን ኑር ሁሴን የመክፈቻ ንግግር ይደረጋል። በመቀጠል ተቋሙን የማስተዋወቅ ሂደት ይኖራል። በመቀጠል የደቡብ ወሎ ዞን አስተዳደር ጉዳይ ምክር ቤት፣ የደሴ ከተማ አስተዳደር እስልምና ጉዳይ ምክር ቤት፣ የኮምቦልቻ፣ የኬሚሴ ሼሆቻችን የእንኳን ደስ አላችሁ መልእክታቸውን ያቀርቡልናል። ተጋባዥ እንግዶችም የዳዕዋ ፕሮግራም ይኖራቸዋል። ከዚህ በመቀጠል ስለ ኢማን ኢስላማዊ ማህበር ብሎም ስለ ኢስላማዊ ኮሌጁ ወይም ኢማን ኢስላማዊ ማህበር በስሩ ብዙ የተለያዩ ተግባራቶችን ይፈጽማል። አጠቃላይ ስለ ማህበሩ ዶክመንተሪ ይኖረናል ማለት ነው፣ ገላጭ የሆነ ዶክመንተሪ። ከዚህ በመቀጠል ተማሪዎች የምትመረቁበትና ቃል የምትገቡበት ሰዓት ይሆናል ማለት ነው። ይህ ከሆነ በኋላ ከፍተኛ ውጤት ያመጡ ተማሪዎች ይሸለሙና ፕሮግራማችንን በዱዓ የምንዘጋበት ነው ማለት ነው። እንግዲህ ባጭሩ ከመነሻ እስከ መድረሻ የምንቆይባቸው ፕሮግራማችን መርሃ ግብር ይሄን ይመስላል። ቀጥታ ወደ ፕሮግራሙን መክፈት ነው የምንሄደው። የኢማን ኢስላማዊ ኮሌጅ ፕሬዚዳንት የሆኑትን መሐመድ ዘይን ኑር ሁሴንን
ወደ መድረክ ጋብዝና የመክፈቻ ንግግር ያደርጉልናል ማለት ነው። በነገራችን ላይ ዶክተር መሐመድ ዘይን ኑር ሁሴን የኢማን ኢስላማዊ ኮሌጅ ፕሬዝዳንት ብቻ አይደሉም፣ በጣም ዘርፈ ብዙ ባለሙያም ናቸው። እንደ አብነት ያክል ካነሳን የኢትዮጵያ ንግድ ባንክ የኢስላሚክ ፋይናንስ ዋና አማካሪ በመሆንና እንዲሁም በአዲስ አበባ ዩኒቨርሲቲ የአረበኛ ቋንቋ ሌክቸረር ወይም መምህርም ጭምር ናቸው። እስኪ አንድ ጊዜ በሞራል የመክፈቻ ንግግር እንዲያደርጉልን ወደ መድረክ ጋብዙልኝ። በላቀ አክብሮት ወደ መድረክ ጋብዙልኝ። አላሁ አክበር፣ አላሁ አክበር። ብስሚላህ ራሕማን ራሒም አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ልቃኢል ኢቅረእ ቢስሚ ረቢከ አለዚ ኸለቀል ኢንሳነ ሚን ዐለቅ اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم والصلاة والسلام على معلم الناس الخير سيد البشر وعلى آله وصحبه ومن اتبع هداه إلى يوم الدين. مشايخنا الكرام، مسؤولي المجلس في مدينة دسي وفي مدينة كومبولشا وكذلك في مدينة خميسة، دعاتنا الأعزاء، الطلاب والطالبات، الخريجين والخريجات، الضيوف الكرام والأخوات الفضليات، السلام عليكم ورحمة الله وبركاته. قبل كل شيء أود أن أتقدم إليكم بجزيل الشكر والامتنان لتلبيتكم دعوتنا ومشاركتكم لنا هذه اللحظة الجميلة. لقد شرفتمونا بحضوركم وأسعدتمونا بوجودكم، فمرحبا بكم بين إخوانكم. مرحبا بكم يا من أتيتم ناهلين من طيب الحديث. مرحبا بكم يا من أتيتم حبا ووفاء. مرحبا بكل من أتانا وفي قلبه الخير. يتكبراتوه مشايخوች አመራሮች ብርቅዬ ዱዓቶቻችን ሐቂቃ ውድ ጊዜያችሁን ሰውታችሁ ዓላማችን ነው ብላችሁ የእስልምና ጉዳይ ይመለከተናል ብላችሁ ካላችሁ ጊዜ ላይ ለኛ ጊዜ በመስጠት የተመራቂ ተማሪዎቻችንን ደስታ ለመካፈል እዚህ የተገኛችሁ ሁላችሁም በራሴና በኢማን ኮሌጅ ሰራተኞች አመራሮች ስም ጀዛኩሙላሁ ኸይረን ለማለት እወዳለሁ። በመቀጠል ለዛሬው ቀን የበቃችሁ 3 ዓመትና ከዛ በላይ ተመራችሁ ደከመን ሰለቸን ሳትሉ ዝናብና ፀሐይ ሳይበግራችሁ ለ3 ዓመት እንዲሁም በክረምት በመመላለስ የተማራችሁ መሻይኾቻችን አጅላ የሆናችሁ ሙሐዲሶች ፉቅሃዎች በተዋዱዕ አንገታችሁን ደፍታችሁ ዘመኑ የደረሰበትን መድረስ አለብን ብላችሁ እኛ ፊት ተቀምጣችሁ ተፈትናችሁ ፈተናን አልፋችሁ ለዛሬ ምርቃት የበቃችሁ ሁላችሁም የተመራቂ ቤተሰቦችም የኢማን ኮሌጅ ስታፎችም እንኳን ደስ ያላችሁ እንኳን ደስ ያለን ለማለት እወዳለሁ። ሁላችሁም እንድታውቁት አጠር አድርጌ ኢማን ኮሌጅ ከተመሰረተ 15 ዓመታትን አሳልፏል። እጥር ምጥን ያለ ሰንቆ የተነሳው 5 ዓላማዎችን ብቻ ነው። አንዱ ሀገርን መታደግ የምንችለው ለዲነል ኢስላም መኖር የምንችለው ዲነል ኢስላም እያንዳንዱ ቤት መግባት አለበት በማለት ያንን በማመን በአረበኛ ሁሉም ሰው መማር ስለማይችል ሁሉም ሰው በሚናገረው ቋንቋ በማዘጋጀት ዒልምን በየቤቱ ውስጥ ለማስገባት ጥረት ማድረግ የመጀመሪያውን ዓላማው አድርጎ ተንስቷል። ለዚህም ነው ኢማን ውስጥ ትንሹም ትልቁም ወንዱም ሴቷም ሁሉንም የሚያማክል መርሐላቸውን የጠበቀ የመማር ማስተማር ፕሮግራሞችን እያከናወነ ይገኛል። በዚህም ሂደት ውስጥ በ15 ዓመት ውስጥ 21700 ተማሪዎችን ለማስመረቅ ችሏል። አልሐምዱሊላህ ረቢል ዓለሚን። ዘመናችን ያለንበት ዘመን እንደ ድሮ መሻይኾች ላይ ቀርተን ድፍት ብለን በቀሪአ መኖር ዘመኑም እያለፈ ስለሆነ ያለንበት ትውልድ ዘመኑም የቲክቶክ ዘመን ስለሆነ
ያለው ትውልድም በአጭር መልኩ ዕውቀትን መገንዘብ ስለሚፈልግ የቻልነውን ያክል አሷላውን በመጠበቅ ዘመናዊነቱን በመጨመር ካሪኩለም በመቅረጽ ማህበረሰቡን እያስተማረን እንገኛለን። የምናስተምረው ያችኑ የምታውቋትን ሰፊና ሆና የምናስተምረው ያችኑ የምታውቋትን 40 ሆና ነገር ግን በተድሪባት በጥያቄ በመግቢያ በተለያዩ ነገር እናሳምራትና እናስውባትና ለሰዎች በሚገባው መልኩ እናቀርብላቸዋለን። ይሄ ነው አሷላና ሙዓሰራም በጠበቀ መልኩ የምንለው። ድሮ በገጠር ላይ ኢዕራብ ስንቀራ አጅሩሚያን ለ6 ወር እንቀራት ነበረ ደዌ ውስጥ። ዛሬ ግን እኔ ሳቀራ በ3 ሰዓት እጨርሳታለሁ። የአጅሩሚያን ኢዕራብ አዘምኜው ሰብሰብ አድርጌው ቀለል አድርጌው ተፋሲሉን ትቼ ይሄንን ነው የሚሰራው። በዚህ መልኩ ዲነል ኢስላም ሁሉም ቤት ከገባ የሰው ልጅ ለምን መኖር እንዳለበት ለኢስላም ምን መስራት እንዳለበት ይረዳና ይሄን ዲን ይኻድማል ብለን ስለምናምን ነው። ሁለተኛው ኢማን የተቋቋመለት ዓላማ እጅግ በጣም የሚያሳዝን ሆኖ አጅላ የሆኑ ዑለሞቻችን ሙሐዲሶቻችን ወደድንም ጠላንም ዑለሞቻችን የዓለማችን ዑለማ የደረሰበትን መርሐላ መድረስ አቅቶታል። የእጣ ጉዳይ ሆኖ የድል ጉዳይ ሆኖ በዕልም ፍለጋ 20 ዓመት 25 ዓመት 15 ዓመት ቆይታን እናሳልፋለን። እንደዛም ሆኖ ዓለማችን ያለበትን ተጨባጭ ባለማወቃችን ባለመማራችን ባለመድረሳችን ብዙ ነገሮች ወደኋላ እያስቀሩን ይገኛሉ። ትንሹ የዑለማ ቁጥር ከዓለማችን የዑለማ ማህበር የኢትዮጵያ ዑለማዎች አባልነት እጅግ በጣም አናሳ ነው። አንድ ኢትሃድ አለ፣ የዓለማችን የዑለማ ማህበር ይባላል። የአላህ ፈድል ሆኖ ዑዱ ነኝ እዛ ውስጥ። ስንት ዑለማ ተመዝግቧል ተብሎ ቢታይ እጅግ በጣም ቁጥራቸው 20 እና 30 የማይበልጡ ናቸው። ይሄን ያደረገን ወደ ዓለሙ ምን ላይ እንዳለ ባለመሸጋገራችንና አንዳንድ ተቃፋዎች ስለሚጎሉን ስለሆነ ኢማን ይሄን በመገንዘብ ዑለሞቻችንን ለዓለም ለማብቃት ዘመኑ ሆነና ሰርቲፊኬት እይታ ተደርጎ ያለ ሰርቲፊኬት ለአላህ ብለው አንገታቸውን ደፍተው የሚያቀሩ መሻይኾቻችን ወደኋላ እየቀሩብን ስለሆነ እነሱን ተእሂል ማድረግ ማብቃት በዕልም አይደለም የምናበቃቸው። እንዳልሳሳት ቀልብም እንዳትይዙብኝ ዑለሞችን በዕልም አንጨምርላቸው ምንም ነገር ግን ዘመኑ እዚህ ደርሷል ወረቀት ያስፈልጋችኋል ብለን ወረቀት የመስራት ስራን እንሰራለን። ሰርቲፊኬት እንሰጣለን። እቺ ሰርቲፊኬት ከዲፕሎማ ይጀምራሉ بإذنillah تعالى እስከ ዶክተሬት ድረስ ይሄዱበታል። ወረቀት ነው፣ ሌላ ምንም ነገር የለውም። አላህ ካለ ሁላችሁም በዚህ ዓላማ ላይ ታግዙናላችሁ ብለን ተስፋ እናደርጋለን። ደፋ ቀና የምንለው ከዑለሞቻችን ጋር ከማንም ያልተናነሱ የሚበልጡ ለሙጃመላ አይደለም። ይሄም የምላችሁ ይህንን ፕሮግራም እነ ሼኽ አደም ካሚል የሚባሉ ታላቁ ሙሐዲስ ከሚሴ ላይ ተፈትነውታል። ይህን ፕሮግራም እነ ሼኽ አብደላህ ተፈትነውታል። በጣም ትልልቅ የምንላቸው አይደለም ቆመን እነሱን መፈተን አብረናቸው ቁጭ ብለን ቢያቀሩን የሚሉንን መረዳት የማንችል ሰዎች ዶክተሬት ሰርቲፊኬት ይዘን እነሱን እየመራን እንገኛለን። ይሄ የቂያማ ምልክት ሆኖ ስላለ ዑለሞቻችንን ይገባችኋል ከዚህም በላይና ተረዱንና ሰርቲፊኬትን ያዙልን ነው ዓላማችን፣ ሌላ ነገር አይደለም። ሌላውን ተውት። ዘንድሮ በመጅሊስ አልአዕላ ውስጥ እንኳን አታስታውሱም? ፌደራል ላይ በፌደራል ደረጃ ዑዱ ሆኖ ለመሳተፍና ለመስራት እንኳን ፒኤችዲ ያለው ሰው መሆን አለበት ሲባል መስፈርት ሰምታችኋል? አልሰማችሁም? ዋሸውኝ ያ ጀማዓ። እውነት ነው አይደለ? ምን ማለት ነው? ራሱ በቤታችን መጥቶ ይሄ ጥያቄ እየቀረበብን ይገኛል። ኢማን ይሄን ጉዳይ ሲጀምር የመጀመሪያ ሙባደራ አድርገው የተሳተፉት በምስራቁ አካባቢ ያሉ ዑለሞች ከ300 በላይ ዑለማ ከኛ ዲፕሎማ ጀምረው ዛሬ 150 የማያንሱት ዶክተሬት ደረጃ ላይ ደርሰዋል። ባለፉት 10 ዓመታት ውስጥ በሰሜኑ በኩል በተለያየ ምክንያት እናንተም አስላችንን አንለቅም በማለት ባለመግባባት እስከዛሬም ቆይተናል። ሐቂቃ አልহামዱሊላህ አሁን ግን ሒጃቡ የለቀቀን ይመስለኛል፣ የተነሳለን ይመስለኛል። እናንተም የተረዳችሁን ይመስለኛል። በዚህ አጋጣሚ ወንድሜ አብዱልፈታህ ሐጂ የከሚሴ
የኦሮሚያ ዞን መጅሊስ ሰብሳቢ አላህ ጀዛውን ይክፈለው ይሄን ዋቂዕ ተረድቶ ቢሮ ድረስ መጥቶ መሻይኾቻችን ሰርቲፊኬት ያስፈልጋቸዋል የሚለውን ሲያቀርብ ወላሂ ያለ የሌለን አድርገን ስንት ነገር ጥሰን ሰብረን አንድ ወር ተወያይተንበታል፣ አንድ ወር ተጣልተንበታል። አዲስ ተሰርቶበት የማያውቅ ስራ ነው እያመጣህ ያለው መሐመድ ዘይን ተብዬ ከበር ትችቶችን አሳልፌያለሁ። ግድ የለም መሻይኾቼ በዛፍ ስር ተቀምጠው 20 ዓመትን ዕልም ያሳለፉ ከሁላችንም የተሻሉ ዛሬ ወረቀት እጃቸው ላይ ስለሌለ ማህበረሰቡ ፊት ለፊት በስመ ዶክተር መንቀሳቀስ ስላቃታቸው ይሄ ጥያቄ ከመጅሊስ ስለመጣልን ከዛው አካባቢ ዑለማ ስለመጣልን መቀበል ግዴታችን ነው በሚል ተማምነን አልহামዱሊላህ ሳይማሩ እንዲፈተኑ እንዲያነቡ እንዲፈተኑ አድርገን ለዛሬ በቅተን 98 ዑለማ መጥቶ ከበጤ ከተማ ጀምሮ እስከ ደሴ ድረስ ያሉ መሻይኾቻችን ተፈትነው ለዛሬ በቅተናል። ይሄ ለኔ ትልቅ ታሪክ ትልቅ ስኬት ነው። አልহামዱሊላህ ረብል ዓለሚን። ለዚች አገር አላህ ምን አድርገሃል ብሎ ከጠየቀኝ ዑለሞችህን ዲነል እስላምን እንዲኻድሙ እችም መንገድ አመቻችቻለሁ ማለት እችላለሁ ኢንሻአላህ ተዓላ። ለዛሬ ደስታ የተሰበሰባችሁ መሻይኾች፣ የኢማን ተመራቂዎች፣ ለ3 ዓመት የደከማችሁ የክረምት ተመራቂዎቻችን በድጋሜ እንኳን ደስ ያላችሁ፣ እንኳን አብሮ ደስ ያለን። ይሄ ትልቅ ታሪካዊ ቀን ነው ለኛ። ኢንሻአላህ የመጨረሻ ይሆን እንደጋግማለን። ሁሌም አብረን ከሆነን የሆነች አሻራ ማስቀመጥ እንደምንችል ተስፋ አድርጋለሁኝ። ጀዛኩሙላሁ ኸይር ወባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ ዶክተር መሐመድ ዘይን ኑር ሁሴንን ወደ መቀመጫቸው በአክብሮት ሸኙልኝ። አላሁ አክበር አላሁ አክበር። ያው እንግዲህ ልብ የሚነካ ነገር ነው የነገሩን። እንግዲህ እኛ ወጣቶች እዚህ ብዙ ወጣቶች ትታዩኛላችሁ፣ ዑለሞችም አሉ። ያው እናንተ ፊት ሆኜ ይሄን ቃል ስናገር ያው ይቅርታ አድርጉልኝ እላለሁ፣ ምክንያቱም ትልልቅ ሰዎች ስላላችሁ። ግን እኛ ወጣቶች አሁን የተባለውን ነገር እንደው ሰምተን ብቻ ዝም የምንል ሳንሆን እንደው በተቻለ መጠን በጣም ትልቅ መልእክት ነውና በልቦናችን አሳድረን የተግባር ሰው አላህ ያርገን። ዑለሞችም እዚህ ያሉ ዱዓ አድርጉልን። የተከበሩ የደሴ ከተማ አስተዳደር እስልምና ጉዳይ ምክር ቤት ፕሬዝዳንት ሼህ ሐሰን ሐሚዲን ወደ መድረክ ይመጡና እንኳን ደስ ያላችሁ መልእክታቸውን አስተላልፈውልን ይመለሳሉ፣ ወደ ጉዳያቸው ይሄዳሉ ማለት ነው። ሼህ ሐሰን ሐሚዲን እባካችሁ ሞቅ አድርጋችሁ በአክብሮት በተክቢራ ወደ መድረክ ጋብዙልኝ። አላሁ አክበር አላሁ አክበር። ተመራቂዎች አካባቢ ትንሽ ነው ወይስ ወላጆች? እስኪ አላሁ አክበር። السلام عليكم ورحمة الله وبركاته. بسم الله، الحمد لله على ما أولانا من نعم، وأشهد أن لا إله إلا الله وحده لا شريك له، وأشهد أن سيدنا ونبينا محمدا عبد الله ورسوله أرسله الله رحمة للعالمين وهداية للخلائق أجمعين. أنزل عليه في محكم كتابه أول ما أنزل اقرأ باسم ربك الذي خلق خلق الإنسان من علق. إن دل هذا الإنزال إنما يدل على أن العلم ينبغي له أن يكون إماما لسائر الأعمال. فانطلاقا من هذه الآية الكريمة جد علماؤنا من بداية هذا الأمر إلى يومنا هذا في نشر العلم، وكرسوا جهودهم في هذا المجال، فلنا منهم جزيل الشكر ومن الله جزيل الأجر. فمن هؤلاء العلماء الذين جدوا واجتهدوا في تعليم العلم للجيل الذي يتلوهم أخونا الحبيب الأخ محمد زين نور حسين،
تكبت في نشر هذا العلم تعبا كثيرا ونجح في تخريج جيل جديد يحمل الشهادات العلمية بشتى مستوياتها، فنسأل الله جل وعلا أن يتقبل أعماله ويطيل عمره ويخدم هذه الأمة الإسلامية فوق ما يروم. በዛሬው ዕለት የተሰማን ደስታ ከፍ ያለ ነው። ይህም ደስታ የዒልም ደስታ ነው። በዒልም ደግሞ አላህ ሱብሓነሁ ወተዓላ ኢምቲናን ያደረገበት ትልቅ ነገር ነው። በቁርአኑ ብዙ ጊዜ ውለታውን ሲቆጥረልን ምን ይላል? ነቢዩን ዓለይሂ ሰላቱ ወሰላም በመላኩ ውለታ ይቆጥርብናል። ወለዚ በዐተ ፊል ኡሚይነ ረሱለን ሚንሁም የትሉ ዐለይሂም አያቲሂ ወዩዘኪሂም ወዩዐልሙሁሙል ኪታበ ወልሕክማ። እርሱ ያ መልእክተኛ የላከላችሁ ነው በማይማኖች መካከል ከእናንተው የሆነ ቁርአንንና ሐዲስን ለማስተማር ውለታውን ይቆጥራል። በሌላ አያ ወአውሓ ኢላ ዐብዲሂ ማ አውሓ አልሐምዱሊላሂ አለዚ አንዘለ ዐላ ዐብዲሂል ኪታብ ኢላ ገይሪ ዛሊከ ሚነል አያት። ከዛም በላይ በጣም ሁልጊዜም የማነሳውና የሚያስገርመኝ አላህ ሱብሓነሁ ወተዓላ መዓ አነሁ ዩአይድሁ بالوحي في كل ما جد له وطرأ يأمره بأن يدعو بالعلم በመጣላቸው መስአላ ሁሉ በወህይ ደግፏቸው ጅብሪል ሳይለያቸው በተጠየቁት ጥያቄ ገና ሳይጠየቁ يسألونك فقل لهم كذا እያላቸው ላኪን ደግሞ ለዕልም ዱዓ አድርግ አላቸው። እኛ እንደ 5 ኪታብ የጨረስን ጊዜ ከኛ በላይ የለም ይመስለናል። ምን አላቸው ነብዩን አለይሂ ሰላቱ ወሰላም? ወቁል ረቢ ዚድኒ ዒልማ፣ እውቀትን ጨምረኝ ብለህ ለምነኝ አላቸው። አህሉል ዒልምን ደረጃቸውን ከፍ ሰቀል ሲያደርገው ከራሱ ጋር ሶስተኛ ተራ ቁጥር ላይ ያስቀመጣቸው። ሸሂደ አላሁ አነሁ ላ ኢላሃ ኢላሁ ወልመላኢካ ወኡሉል ዒልም ቃኢመን ቢልቅስጥ። ሌላ አያ ላይ የርፈዕ ላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት። እንግዲህ ወንድሞቻችን ክፍተታችንን አይተው የጎደለንን ተመልክተው ተከታትለው በዚህ በኩል ጎደሏቸውን ልሙላላችሁ ብለው ሲመጡ የተሰማን ደስታ እጅግ የላቀ ነው። የዛሬ ሙሽሮች የተሳተፋችሁበትና እንዲሁም የደረሳችሁበት ውጤት ለኛም ለቀጣዩም ትውልድ በጣም ደስታ የሚያስገባና እንዲሁም ደግሞ በዚህ መስመር ላይ ቀጣዩን ትውልድ እንድናሰማራ ያነሳሳ ስለሆነ እንኳን ደስ አላችሁ እንላለን። ጀዛኩሙላሁ ኸይራ። በዚህ ደስታ ብዙ መግለጽ ያለብን ነገር ቢኖርም ቅሉ ግን ውስጣችን አፈን እናድርገውና በደስታ ብቻ እንዳንጨርሰው። ጀዛኩሙላሁ ኸይራን ወባረከላሁ ፊኩም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين
نبينا محمد وعلى آله وصحبه أجمعين أما بعد ያው በመቀጠል ስለ ዒልም ማለት ነው ትንሽ አስተዋውሳችኋለሁ። ዒልም ብሎ ማለት ታሪፍ ራሱ አያስፈልገውም ብለው ይላሉ ኢማሙ አልገዛሊ ማለት ነው ረሂመሁላህ። ግልጽ ስለሆነ ማለት ነው። ከፍታውም የዒልም ከፍታ የታወቀ ነው ማለት ነው። አላህ ሱብሓነሁ ወተዓላ መጀመሪያ ያወረደውም ያው ኢቅራእ ነው። ዒልም ብሎ ማለት መሪ ነው። ዒልም ብሎ ማለት የሰው ልጅ ከፍ የሚያደርግ ነገር ነው። ዒልም ለዱንያም ያስፈልጋል ለአኺራም ያስፈልጋል ማለት ነው። ዝቅ ያለውን ዒልም ከፍ ያደርጋል። ዑመር ረዲየላሁ ዐንሁ ከመዲና ሲመጡ የመካ መሪ ተቀበላቸው ወጥቶ ማለት ነው። ሲቀበላቸው መካ ላይ ማንን ነው የጣልከው? ማንን ትተህ መጣህ ብለው ሲጠይቁት ኢብኑ አብዛ። ማን ነው ኢብኑ አብዛ? አሚነል መዋሊ አሚነል ዓረብ፣ ዓረብ ነው ወይንስ ባሪያ ነው? አይ መውላ ነው። እስተኽለፍተ ዐለይህም በቁረይሾች ላይ ቁረይሽ ያልሆነን ትሾማለህ እንዴ? ኢነሁ ቃሪኡን ሊኪታቢላህ፣ እሱ ቁርአን ሐፍዟል ዓሊም ነው። ከዛ ዑመር ምን አሉ? ነቢያችንን ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ። አላህ ስብሓነሁ ወተዓላ የርፈዑ ቢሃዛል ኪታቢ አቅዋመን ወየድዑ ቢሂ አኸሪን። በዚህ በቁርአን አላህ ሰዎችን ከፍ ያደርጋል፣ ሲያውቁት፣ ሲያምኑበት፣ ሲከተሉት፣ ሲሐፍዙት ማለት ነው። ሌሎችን ደግሞ በዘር ከፍ ያሉ እንኳን ቢሆን ያወርዳቸዋል፣ ቁረይሽም ቢሆኑ ማለት ነው። ቁርአንን የተረዱ ካልሆነ ውሻን ብናየው ማለት ነው ዒልም ሲኖረው ነጃሳ የነበረውን ሐታ አንዳንድ ዑለማዎች እንኳን ማጠብ አያስፈልገውም አሉ። ውሻ አዋቂ ሲሆን የሰለጠነ የተማረ ሲሆን ማለት ነው። አላህ በቁርአንም ነቢያችንም ሰለላሁ ዐለይሂ ወሰለም በሐዲስም ማለት ነው ኢዛ አርሰልተ ከልበከል ሙዓለም፣ ውሻ የተማረ ውሻ ሂድና ሚዳቋ የሆነ አውሬ አድነህና ብለህ ቢስሚላህ ብለህ ከላከው ብላዋል። ሌላ ጊዜ ውሻ የነካው 7 ይታጠባል፣ አንደኛው ባፈር ማለት ነው። ውሻው ግን እውቀት ሲኖረው የሚሰማ ሲሆን ታዛዥ ሲሆን አላህ ስብሓነሁ ወተዓላ ከፍ አደረገው እና እውቀት ለዚህ ለዱንያም ይጠቅማል። አንድ ሴት ለማግባት ፈልጋ መንግስቱ ቢጠይቃት አባቱም ንጉስ ነበርና ላግባሽ ብሎ ቢጠይቃት ምን እውቀት አለ? የእጅ ሙያ እፈልጋለሁ አለች። ስልጣንም ቢኖርህ ገንዘብም ቢኖርህ አንተን አላገባህም፣ የሆነ ስራ ሰው የማይሰራውን የሆነ ሙያ መኖር አለብህ አለችው። ይሄ ሰው ተምሮ የሆነ ሰጃዳ ይሰራል። ሰጃዳ ሰርቶ የምታምር ከሱ ውጪ ሌላ መስራት የማይችለውን ይኸው ይህን ሰርቻለሁ አግቢኝ አላት። አገባቸው። ይሄ ሰው አብረው ሲኖሩ ማለት ነው ምን ገጠማቸው? ማታ ላይ ለመሰለል ሲንቀሳቀስ ሽፍቶች ያዙት። እኔ ያገሩ ገዢ ነኝ ቢል ይገሉታል። ዝም አለ፣ አላሳወቀም። ራሱን ደበቀ። ያው እንዳገሉኝ የሆነን ሙያ አለኝ፣ ያንን ሄዳችሁ ቤተ መንግስት ከሸጣችሁት ብዙ ብር ታገኛላችሁ አላቸው። ያን ሰጃዳ ሰርቶ ወሰዱት ማለት ነው ሊሸጡት። ባለቤቱ ስታየው የእሷ እንደሆነ አወቀችና ይህንን የሚሰራውን ሰው ካመጣችሁልኝ የበለጠ ብር እሰጣችኋለሁ፣ እገዛችኋለሁ፣ ሰውየውን በቃ ልግዛችኋለች። ከዛ እሺ ምንም ችግር የለም ያንን ሰው ይዘው ሄዱት ማለት ነው። ሲሄዱ ያው ባለቤቷ ነው፣ ይሄው ልታድነው ቻለች ማለት ነው እቺ ሴት ማለት ነው። እውቀት ለዚህም ለዱንያ ይጠቅማል። ይሄ ዱንያችን እንኳን የሚያምረው በእውቀት ነው። አኺራ ደግሞ ይሄ ዱንያ ጥለነው የምንሄድ ነው። የአኺራ እውቀት ደግሞ ከሁሉም በላይ ነው። በዚህ ተብሎ የሚለካ ነገር አይደለምና የዒልምን ነገር አደራ እላለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።
ሼህ መሐመድ ጁድን እጅግ አድርገን እናመሰግናለን። አሁን በመቀጠል የኮምቦልቻ ከተማ አስተዳደር እስልምና ጉዳይ ምክር ቤት ፕሬዝዳንት አሁንም የእንኳን ደስ አላችሁ መልእክት ያስተላልፉልናል። ሼህ መሐመድ አወሉን ወደ መድረክ ጋብዛለሁ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሓቢሂ ወመዋላህ አማ በዕድ ፈያ አዩሃ አልሑዱር አልኪራም ኡሐይይኩም بتحية الإسلام السلام عليكم ورحمة الله تعالى وبركاته كزيه يا إيمان بريزيدنت دكتور محمد زيد كدبوب ولو ኮምቦልቻ ደሴ ከሚሴ የመጣችሁ የመጅሊስ አመራሮች አጠቃላይ ለዚህ ፕሮግራም የታደማችሁ ታዳሚያኖች በሙሉ እንኳን ለዚህ ታሪካዊ ሃይማኖታዊ ማንነታዊ ለሆነው ምርቃት በሰላም አደረሳችሁ በሰላም አደረሰን ማለት እወዳለሁ። የኸይር የትናንትና የስልጣኔ የማንነታችን መልሶ መንቀሳቀስና እስከ ወሎ ላይ እስከ ዛሬ የነበረው ኢልም ያለ ዶክተር የሚባል ሰው ግን አታውምና ይሄ እያለቀ ነው የሚል ባሪቀቱ አመል ጥሩ የሆነ ተስፋ ያጫረ ነውና አልহামዱሊላሂ ረቢል ዓለሚን አልহামዱሊላሂ ረቢል ዓለሚን አልহামዱሊላህ ኢማን ትልቅ ሀገር ላይ እየሰራ ነው። ትልቅ ሀገር ማለት እንደምታውቋት ኢትዮጵያ ዛቱል ሂጅረተይን የሁለት ሂጅራ ባለቤት የሆነችው ዓለም ማን የትኛውም ሀገር የማይጋራት ብቸኛ የሚያረጋት ኢትዮጵያ التي قال فيها الرسول صلى الله عليه وسلم إنها أرض صدق وشهد لملكها بأنه ملك عادل لزج ሀገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላፈሯ የኡነት አፈር ለመሪዋ ፍትሃዊ ብለው የመሰከሩላት ታላቅ ሀገር ኢማን ደግሞ ከኢስላም ሲታይ ትልቁ ፓርት ነውና በጣም የሚዛመድ ጥሩ መሬት በኢትዮጵያ እንደዛ ስንል ወሎ ደግሞ ወሎ ምናልባት የኢትዮጵያ ዋና ከተማ አዲስ አበባ ነው ስንል መንግስት ስላለበት የተለያየ ትልቅ ሀገር ስለሆነ ሊሆን ይችላል እንጂ የኢትዮጵያ የዕልም የዑለማዎች ዓሲማ ካፒታል ሲቲ ዋና ከተማ ማን ነው ቢባል ላ يختلف فيه احد في انه ወሎ የዕልም የዑለማዎች ዋና ከተማ ማን ነው ቢባል ያለ ጥርጥር ሁለት ሰው ሳይናጋ ወሎ ነው የሚለው። ስለዚህ ቦታውን አግኝቷል ማለት ነው። ኢማን ቦታውን አግኝቷል። ሲሮ አላ በረከቲላህ ጥሩ ጅማሮ ነው። ዛሬ የጀመራችሁትን ጅማሮ አሁንም ወደፊት አስቀጥሉት። ታሪክ يعيد نفسه ይባላል። ብዙ ጊዜ ታሪክ የሌለው ሰው ታሪክ መስራት አይችልም፣ ቪዥንም የለውም። ትልልቅ ሀገርን የቀየሩ ሰዎች ሲታዩ ወይ አያቶቻቸው ወይ ሀገራቸው የሆነ ነገር ብቻ ታሪክ ያላቸው ሰዎች ነው። ታሪክ የሌለው ሰው ከምን ተነስቶ ታሪክ ያስባል? መነሻ ያስፈልጋል ለምጢላቅ ለመነሳት። ስለዚህ ይሄ ሀገር በዚህ ባጭር ሰዓትና በዚህ ባጭር መድረክ ተዘርዝሮ የማያልቅ ታሪክ ነውና ያለው الحضارة ታሪኹና والعلم እውቀቱም ስልጣኔውም ከዲንም ወጣ ብሎ ሌሎች አርቲስቶች እንኳን ቢታዩ በአብዛኛው በሀገር ውስጥ ከዛ አካባቢ ነውና ይሄን ታሪካችንን ወደፊት ቶቶሎ እንዲሄድ የማድረግ ስራ ከኛ ከሁሉ እንደ ተቋምም ከመጅሊስ ከማህበረሰቡ ከኢማንም ይጠበቃልና ሁላችንም ተጋግዘን አንድ ነገር ሲሳካ በሆነ አካል ብቻ አይሳካም። የሁሉም ክንድ የሁሉም አቅም ጡንቻ ተጨምሮበት ነውና ይሄንን ስልጣኔያችንን ቶቶሎ ለማፋጠን እንስራ የሚል መልእክት ነው ማስተላለፍ የምፈልገው። አልহামዱሊላህ እንደሰማችሁት ረኢሱ ወይም ደግሞ ዶክተሩ የኮሌጁ ኃላፊ ሲናገር ይሄ መርከዝ ጀምዓ بين الاصاله والمعاصره ዘመናዊነትንና ጥንታዊነትን ጎን በጎን ይዟል። ይሄ ትልቅ ነጥብ ነው።
አሁን ላይ 21ኛው ክፍለ ዘመን ላይ እያስቸገረ ያለው አሷላና ሙዓሰራ ልሰባሰብ ብሎ ነው። አንድ ሰው ዘመናዊ ሲሆን የሆነ ነገሩን የዲኑን ነገር ይተዋል። መሰረታዊ ነገሮች ላይም ሳይቀር የሆነ ነገር ሲጎለው ታያላችሁ። ዘመናዊ ሲሆን ማለት ነው። የእስልምና ዋና ነገሮችን ሲይዝ ደግሞ ስልጣኔ ይጎለዋል። ይሄ ዘመን ደግሞ ሁለቱንም ይጠይቃል። 21ኛው ክፍለ ዘመን ነው ያለ ነው፣ የስልጣኔ ዘመን። ሰው መሬትን አልፎ ህዋውን የላይኛውን ዓለም ማኔጅ የሚያደርግበት ዘመን ላይ ነውና የ21ኛው ክፍለ ዘመን ማህበረሰብ በ18ኛው ዘመን መሪዎች መመራት አይችልም። የስልጣኔ ዘመን እንደመሆኑ የሰለጠነ ዑለማ ፖለቲካውን የሚያቅ ምድር ላይ ያለውን ተጨባጭ የሚያቅ ችግሮችን የሚያቅ ለችግሩ መፍትሄ የሚያመጣ መሪ ያስፈልጋል። ይሄ ደግሞ የሚሆነው መቼ ነው? ጥንታዊነትንና ዘመናዊነትን ወይ ስልጣኔ ሲሰበስብ ብቻና ብቻ ነው። ስለዚህ ይሄ ኮሌጅ ይሄ ማህበረሰብ ችግሩን ጎደሎውን በደንብ ማየት ችሏል ማለት ነው። ችግርን ማወቅ ከመፍትሄ ይቀርማል። ችግር ስታቅ ነው ለችግሩ መፍትሄ የምታመጣው። ማህበረሰቡ እና ዑለማው ተጣጥሟል ወይ እንዳልኳችሁ ነው። ይሄ የሰለጠነ ማህበረሰብ ባልሰለጠነ መሪ አይሆንም። ስለዚህ አሁን የተጀመረው ጅማሮ ይሄንን ክፍተት ይሄንን ጎደሎ ሊሞላ ስለመጣ ሁላችንም እንገዘው። ካላገዝን ደግሞ ኢስላም ምን ይላል? ካልሰራህ እንቅፋት አትሁን ይላል። ሁለት ነገር ነው። እድለኛ የሆነ ሰው በሰሐባም ዘመን ፊ ዘመን ታቢዒን ፊ ዘመን ታቢዒ ታቢዒን ኢላ የውሚና ዛሬን ቀን ድረስ ስራ የሚሰራው እድለኛ የሆነ ሰው ነው። እድለኛ ያልሆነ ሰው እንቅፋት ነው የሚሆን። ስለዚህ ወንድሞቼ እንቅፋት አንኑን እንኳን ብዬ አልመክርም። ይሄ ትልቅ ማህበረሰብ ነው። የሆነ ሆኖ ግን እንዳጠቃላይ እንገዝ፣ ከጎኑ ሁነን የሚጎለውን ነገር እናሳየው። ሰው ነው የሚመራው። እዚህም ጋር ሙሉ ሰው ካገኘ ሁለት ሰው ብቻ ነው የምታገኘው፣ የሞተ ወይ ያልተፈጠረ። በህይወት እያለ የሰራ ሙሉ ሰው የለም። የሰው ዴፊኒሽንም አይደለም። ሰው ማለት ጎደሎ የሆነ ነገር ላይ ጎበዝ፣ ሌላ ሜዳ ላይ ባዶ የሆነ ሰው ነውና እዚህ ዓለም ላይ ሙሉ ሰውነት ወይም ሙሉ ኮሌጅ ላይገኝ ይችላል። ግን ምንድነው ከጎኑ ቁመን ይሄ ነገር ጥሩ ነው፣ ይሄ ነገር ግን ይጎልሃል እያል ነው። ሺህ ዓመት እንግዲህ ከዓለም እስልምና መካ እግሩን ረግጦ እኛ ጋር ነው የረገጠው። አሁንም ድረስ ኬጂ ነን እኛ እስልምናን ከተቀበል በ700 ዓመት በ900 ዓመት የተቀበሉ ኮሌጅ ያላቸው ዩኒቨርሲቲ ያላቸው ሁሉ ነገር አላቸው። እኛ ባዶ ነን። ምንድነው ከተባለ መጠላለፍ አንሰራም። ሰው ሊሰራ ጎን መንገድ ላይ ቆመን እንዳይሰራ እናደርገዋለን። ይሄ መሰረታዊ ችግራችን ነውና ቢረፍድብንም አልመሸብንም አሁንም እንደርሳለንና ይሄን የተጀመረ ጅማሮ ከጎኑ ቁመን እናስቀጥል የሚል ዋናው መልእክት ሆኖ እያለ ጊዜ እንዳልይዝ እዚሁ ላይ አቆማለሁ። ሹክራን ለኩም ወባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ ተመራቂዎች አሁንም በድጋሚ እንኳን ደስ አላችሁ፣ እንኳን አደረሳችሁ። በመቀጠል የምጋብዝላችሁ ተጋባዥ እንግዳ ናቸው። ከአዲስ አበባ ነው የመጡት። አብዛኞቻችን በሚንበር ቲቪ በኸሚስ ምሽት የምናውቃቸው ሁልጊዜ በልባችን ያሉ አንደበተ ርቱዕ ቀን ከሌት ከኢልማቸው ጓዳ ኡማውን ለማስጨበጥ የማይታክቱ ታላቅ አሊም ነው የምጋብዝላቸው። ነገር ግን በቴሌቪዥን መስኮት ብቻ ሳይሆን በርካታ መጽሐፍቶችንም ያሳተሙ ያው እንግዲህ አደራቸውን እየተወጡ ያሉ ለዘመናቸው እየሰሩ እየተጉ ያሉ ትልቅ አሊም ነው የምጋብዝላቸው። ካሳተሟቸው መጽሐፎች በጥቂቱ የሀበሻ ከዋክብት በቅጽ 1ና በቅጽ 2፣ የአላህ ድንቅ ባሮችና ሌሎችም ይገኙበታል። ያው በጉጉት እየጠበቃችሁ እንደሆነ ይገባኛል። ተጋባዥ እንግዳችን ሼህ መሐመድ ኢብራሂም ናቸው። በተክቢራ ወደ መድረክ ጋብዙልኝ። አላሁ አክበር፣ አላሁ አክበር። ወሎ ካፈራቻቸው ድንቅ አሊሞች በግንባር ቀደምትነት የሚጠቀሱት ሼህ መሐመድ ኢብራሂም እንግዲህ መልእክት ያስተላልፉልናል። ማይኩን ለሳቸው አስረክባለሁ። ብስሚላህ ራህማን ራሂም አልሐምዱሊላህ ጀዐለ አልመዋዒዝ ወተብሲረተ ወዚክራ ሊልሙእሚኒን ወአመረ ቢሂ ነቢየሁ ሙሐመድን ሰለላሁ ዐለይሂ ወሰለም ፊ ኪታቢሂል ሙቢን
فقال جل وعلا وذكر فإن الذكرى تنفع المؤمنين የተከበራችሁ እንግዶች በደሴም ተከሚሴም ተደሴም መጣችሁ የመጅሊስ እንግዶች የኢማን ኮሌጅ ተመራቂዎች እያንዳንዳችሁ ስማችሁን ብጠራ ደስ ይለኝ ነበረ ከይቅርታ ጋር ሃኒ አለኩም ሃኒ አለኩም ሃኒ አለኩም ቁሉ አልሐምዱሊላህ السلام عليكم ورحمة الله تعالى وبركاته በጣም ደስ የሚል ነገር ነው ምን አይነ አብደ ለእናንተ ምን የሚነገር ነገር አለ ሁላችሁ ዑለማዎች ተመራቂዎች ከየት ልጀምር ምንስ ልናገር አንድ ቂሷ ዘና ፈታ የሚያደርግ እንገራችሁ ሸኽዮ ለሊት ተነስታችሁ ስገዱ ማታ ይወድቃችሁ ጧት አትነሱ ብለው ይመክራሉ ወላሂ ያ ሼኽ አላቸው እኔ 40 ዓመት ይሆነኛል አንድም ቀን አልፎኝ ያቅማል ተገረሙ ምንድን ያረገ ነው ሰውዬ የቀደማቸው መሰላቸው ቁርአን አክትሞ ያድራል ወይ ስንት ሺህ ነው አዝካር የሚዘክረው ማዛ ተፈዓል ምንድን ነው የምታረገው አሉት እነሳለሁ አቡሉ ሱማ አናሙ አለ ሽንቴን ሸንቼ እተኛለሁ እሳቸው የጠበቁት ሌላ ነበረ እነሳለሁ ሽንቴን ሸንቼ መልሼ እተኛለሁ አለ የዛ ቢጤ ነው ለእናንተ የኢልምን ፈዲላ መናገር ነበራችሁበት አላችሁበት ትኖሩበት አላችሁ ብዬ አስባለሁ ኢንሻአላህ ዶክተር መሐመድ አሊ ሳውዲ ውስጥ ዳር አልሐዲስ ሁሉን ጨርሰው ወደ ሀገሩ እንዳይመጡ ነፃነት አልነበረም ፈሩ ወደ የመን ሄዱ ቅርብ ጊዜ ነው ያለፉት ዶክተር ኢድሪስ መሐመድ የአንዋር መስጂድ ጀማዓዊ ታውቁታላችሁ ረህመቱላህ አለይህ ኢብራሂም ይባል መምህር ኢብራሂም የሱ ወንድም ኢብራሂም መሐመድ ብዙዎች ናቸው ውጭ ዓለምን ያዳረሱ በውጭ ሀገር ኑረው ዜግነት ወስደው የኖሩ ሸህ መሐመድ ራፊ ብቻ ናቸው ረህመቱላህ አለይህ ሳውዲ ውስጥ 12 ዓመት አስተምረዋል በቃኝ ባህር ዛፍ ተክዬም ቢሆን አባቴ መሬት ላይ የአገሮችን ልጆች ሐዲስ አቀራለሁ ብለው ወደ ሀበሻ የመጡት ምንም መርጂዕ ሳይኖራቸው የሀበሻ ዑለማዎች ዲኑን እንዴት እንዲያቆዩ ይገርማል የጻፉት ኪታብ እየተቃጠለባቸው የሰሩት መስጂድ እየተቃጠለባቸው ነጽነት ሳይኖራቸው ብዙ የለፉ እዚህ መጥተው ሐዲስ ማስተማር የጀመሩ ቀጥታ ላይ ያስተማሩ ያዋጧቸው ሸህ ነበሩ እና ሐዲስ የቀረባቸው ሸህ መሐመድ በሽር ይባላሉ በዚህ በሐይቅ ሱላ ላይ ማለት ሱላ አሁንም አሉ በ1970 ላይ ነው የዛሬ 40 ምናምን 45 46 ዓመት ብሉግ አልመራም ደሴ ላይ 7 ብር 8 ብር ነው የሚገዛው ከአዲስ አበባ በ5 ብር ነው የሚመጣው ቡኻሪ ሙስሊም 80 ብር ነበር 80 ብር ከዛ በስተፊት መዛብ ሻፊያ መዛብ الحنفية እሱም በእጅ የተጻፈ ነው አብዛኛው መርጂዕ የለም ግን በዕልም አይታሙም የጻፉት ኪታብ ቢታተም የህትመት ብርሃን ቢያገኝ ኖሮ ተውጭ ኪታብ ማስመጣት አይጠበቅንም ነበር እዚሁ በቂ ነበር አለመታደል ሆኖ ባለመደራጀታችን መብት በማጣታችን ያለፈ ነገር ነው አሁን ግን ያንነዛ ያጡትን እናንተ በማግኘታችሁ በጣም ደስ ብሎኛል ይሄን መመረቅ በዚህ ሰርቲፊኬት ማግኘትን እንደ ቀላል ነገር አትውት ተነፍጎ የኖረ ነው አሁን ወናንተ ላይ እየታያለ ነው ስለዚህ አልহামዱሊላህ ረቢል ዓለሚን ልትወት ይገባል የሀገራችን መሻይኾች
አውቃፍ የላቸውም፣ ደመወዝ የላቸውም። እንደ ማንኛውም ሀገር እንዳታዩት ከአሊፍ ጀምሮ ቁርአን አስከትመው 2 3 4 ጊዜ ተሰፊና ጀምሮ መዛብ ሻፊያ ከሽሩጥ ሰላት ጀምሮ መዛብ الحنفية ሁሉ በነፃ ነው ታውቁታላችሁ። ያ ሁሉ አስተምረው ዲን ያቆዩ ብዙ መስዋዕት የከፈሉ ሙስሊም በመሆናቸው ኪታባቸው የተቃጠለባቸው ከተቃጠለባቸው አንዱ ሸሃቢ ሁሴን ናቸው። ሁሴን ሐቢብ ረህመቱላህ አለይህ ፈትሁል መጂድ የሚባል ተፍሲር ኪታብ ጽፈው 2 የተቃጠሉባቸዋል ባጢዎች። የሼህ ሁሴን ጅብሪል የት ልጅ ሼህ ሁሴን ጅብሪል እዚች ደሴ ላይ ታስረዋል። ያሳማ ስጋ እንዲበሉ ተደርገዋል፣ አልበሉ። ኸምር እንዲጠጡ ተደርገዋል፣ አልጠጡ። ግን የሚገርመው ነገር 90% ተዋሽቶባቸዋል። እንደዛ ያለ ተቆርቋሪ እንደዛ ያለ ሰው እንዳይፈጠር ኹራፋት ወሬ ተወርቶባቸዋል። ኸምር ጠጡ እንደነበረ ፍቅራን እንደነበሩ ተወርቶባቸዋል። እዚህ ልጅ ሁኜ እኔ እማውቀው ደሴ ነሪ ያለ ለምን ሻል እንጅሩ አን ታጠባለን ሲሉ ነው የምሰማው። ወላሂ አላቃቸውም። የት አካባቢ እንደሆነ አላውቅም። አራዲያ ይሁኑ ፒያሳ አላውቅም። ይሄን ነው የምሰማው። ታሪክ ስፈትሽ ግን ሙጃሂድ ናቸው እሳቸው። ዋሄሎ ነው የተገደሉት በጂሃድ ዋሄሎ። አስላቸው ወደ አጣየው ታች ነው። ግን እንደሳቸው ያለ ዓሊም ትውልድ እንዳይፈጠር በሰማይ ጋልበዋል፣ ፈረስ ነብር ጨብጠዋል፣ አንበሳ ጋልበዋል፣ ሙተው ተነስተዋል። ኹራፋት ወሬ ሰው ትውልድ መጀን እያለ እንዲኖር ሆን ተብሎ ተወርቶባቸዋል። እንዲህም እያሉ የሚዋሩ ብዙዎች ነበሩ። የሀገራችን ዑለማዎች ወድና ሱዋዎች ናቸው። አናፍርም። ወድና ሱዋ ማንኛውም በተውሂድ ሰበብ ወድና ሱዋ ማን ናቸው ቢባል ሷሊዎች ነበሩ ከማለት ውጭ ስለ ወድ ስለ ሱዋ ምን የሰሩት አለ? ምንም የለም። የተነገረላቸው ነገር የለም። ግን ሷሊዎች ነበሩ። ናም በእነሱ ሰበብ ሽርክ ተጀመረ። የሀገራችን ወድና ሱዋዎች እናቃቸው ይሆን? ብዙ የሰሩ ገድላቸው የሚመሰክር ብዕራቸው የሚመሰክር ብዙዎች ነበሩ። አዎ ስለነሱ እውነት የሚዋራ ባለመኖሩ ዘይድም ጠላቸው በጭፍን፣ አምርም በጭፍን ወደዳቸው በጉሉ ወረበ። የሀገራችን ዑለማዎች ዶክተር መሐመድ ዘይን ያውቃቸዋል። ሐጂ በሽር ዳውድ እንዴት እንዲለፉ እንዴት ተንገላቱ እስተ ሱዳን እስተ አዝሃር ድረስ ተምረው መጥተው እዚች ሀገር ላይ ደሞዝ እኮ ማግኘት አይደለም መናገር እንዳይችሉ ዲዕዋ ማድረግ እንዳይችሉ ማስተማር እንዳይችሉ ተደርገው ያለፉ ብዙዎች ናቸው። በሀገራችን ዑለማዎች መሻይኾች ወራዓቸው፣ ተዋዱዓቸው፣ ተቅዋቸው አጂብ የሆኑ ከውጭ ወጣ ኮፍያ ልብስ የማይለብሱ በፈረንጅ ተመጣ ጀምሮ የመኪና ወፍጮ በተፈጨ የማይበሉ ወራዓቸው። ያንኛው ጤፍ ሳያልቅ ሌላ ጤፍ ይጨመራል፣ ያንኛው ሽሮ ሳያልቅ ሌላ ሽሮ ይጨመራል። ሹብሃ ነው ብለው የማይበሉ ሐጅ እንኳን ሲሄዱ የራሳቸውን በሶ ቋጥሮ የሚሄዱ መሻይኾች ነበሩ። እነዛ ያላገኙትን እድል እናንተ በማግኘታችሁ በጣም ደስ ብሎኛል። ደስ ይላችሁ ይገባል። አልሐምዱሊላህ ረቢል ዓለሚን በሉ። ነፃነት አልነበረምና አሁን ነው ነፃነት። ይሄን ነፃነት የታግተውት ይሄን ማብራት የታግተውት አሁን እኔ እናንተ የምናገኘው ያገኘነው መርጂዕ የታግተውት ከየት መጥቶ ለወጀት ሶሒህ አልቡኻሪ ቡኻሪን ባገኘው እንደዋይቸው ሱመ ሙቱ ምነው በሞኩኝ አሉ።
በቀራውት እኮ አይደለም በያልጋው ስር አሁን ለወደቀ ሷሂህ ቡኻሪ ናፍቋቸው ምነው ቡኻሪን አግኝቼ ስሜው በሞትኩኝ ያሉ አሉ። እንዲህ ያሉ መሻይኾች ነበሩ። እኔ እናንተ አሁን እንድተሰባስበው የጁምዓ መስጊድ የት አላቸው? አራጋው እዚህ የተገደለው ለምን ምን ስለሆነ ነው? ምን ስለሆነ ነው? በጣሊያን መስጊድ ሰጠን ሲባል እዛ አራጋ ነበር ተሰጣቸው አንፈልግም ብለው እዛ ነው አራጋው ተሰቀለበት እንደ ሻማ በተንጨረጨረበት ቦታ ላይ እንደ ሻማ ባበራበት ቦታ ላይ ምን ስለሆነ ነው የተገደለው? አዎ እስልምናን ለማጥፋት ነው። እስልምና አይጠፋም፣ ይቀጥላል። አባላቶቹ ተንገላተዋል፣ ለፍተዋል፣ ሙተዋል። እስልምናው ግን ጉዞውን ቀጥሏል። ስለዚህ የት እንዳለን እንወቅ። ወጣቶች በተለይ ወጣቶች ባካችሁ ላ ዩልዲዑ ልሙእሚኑ ፊ ሑጅር መረተይን አው ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሙእሚን ሁለት ጊዜ አይታለልም፣ አንዴ ይበቃል። በአባባ ሻሃድም ኢልም ያላገኛችሁ ገበያው ያለፋችሁ ባካችሁ አሁንም አይለፋችሁ፣ ሁለተኛ ትታለሉ። ባሉት ቅሩ፣ ምንም ይሁን ምን ቅሩበት። ኢልሙ የእናንተ ነው። መን ጠለበ ሸይኸን ቢላ ዓይብን በቂየ ቢላ ሸይኽን። በሱ ቀራ ነበር እንደዛ ሆነ እንጂ በዛኛው ቀራ ነበር እንደዛ ሆነ እንጂ ብትሉት ያለ ሸህ ምዕረት ብቻ ነው። አልሙእሚኑ ከነሕል ሙእሚን እንደ ንብ ነው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ኢብኑ ሒባን ተረሰይና ሐዲሱ ንብ ከመራራውም ተወስዳለች ከጣፋጩም ተወስዳለች። ብቻ አበባ ይሁን ሙያ በልብ ነው። ከዛ መጨረሻው ኩሉ ሕልወን ሁሉም ጣፋጭ ነው፣ ሁሉም ማር ነው። በዘይድም በዓምርም ወንበስ ብለህ ቅራበት። እባካችሁ ቅሩ፣ ወጣቶች ቅሩ፣ አትቸኩሉ፣ ቅሩ። ትንሽ ስናውቅ ብዙ ያወቅን ይመስላል። አንድ ቂሷ ልንገራችሁ። ኢማሙ አቡ ሐኒፋ ረሕመቱላሂ ተዓላ አለይህ አቡ ዩሱፍ የሚባል ደረሳ ነበራቸው እና የሚወጣ እንጀራ ምጣዱ ያስታውቃል ይባላል። አይናቸው እሱ ላይ አርፎ ነበር። እንደ አጋጣሚ ታመመ። ሊያውተዱ ሲያውት ተዳክሟል። ፈስተርጃዐ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄ ልጅ ሊሞት ነው። ፈህሙን ኢልሙን ይዞት ሞተ። ኡማው ተጎዳ። እኔ ይተካኛል ብዬ ነበር አሉ። ይህም ብለው ተመለሱ። አላሻና ዳነ፣ ተሻለው። ከተሻለ በኋላ እኮ አንተ እኮ ይተካኝ ነበረ እኔን እኮ ይተካል ብለዋል በአሉት። ይህን ሲሉት ፈርተፈዓት ነፍሱ ወጣትነት ከፍ አለ። እንዲህ ነው እንዲበካል እና የብቻው ሻህነት ቁጭ አለ። ማስቀራት ጀመረ። ደረሳው ደግሞ ግልብጥ ብሎ ወረተኛ አንዳንድ ጊዜ ዋናውን ሻህ ጥሎ ወደ እሱ እሳቸው ትልቅ ሽማግሌ ጋር ቁጭ አሉ። ኢማሙ አቡ ሐኒፋ ምንድን ነው ሲባል ለራሱ እኮ ሸህ ሆኗል እያስቀራ ነው አሏቸው። ነው እንዳሉ እና እንዲህ መሳላ እየተንከባለለ መጠሳቸው ዘንድ መሳላው ምንድን ነው? ይተራረሙ ነበር። ስተት ያለ ነው መተራረምን። በዚህ ዕልም ላይ በዚህ ምርቃት ላይ ሕክማን ጨምሩበት። ትልቁ ዕልም ወመን ኡቲየ ሕክማ ፈቀድ ኡቲየ ኸይረን ከሲራ። አላህ ነው የተናገረው። ጥበብ ነው ሕክማ፣ ጥበብ ነው እና ይመልሱ ነበር። የተሳሳተ ሰው ይመልሱ ነበር። አሁን ላይ ጃስ በስቷል። የሚያባር እንጂ የሚመልስ የለም። በሕክማ
በጥበብ እና ሰውየው ልብስ ሰፊ ሱሪ ስፋልኝ ብሎ ሰጥቶት ሰፋልኝ ብሎ ሲመጣ አልሰጠኝም አለው። ለካ ሱሪዋን ፈልጓታል። ረሰጥቻለሁ አልሰጠኝም። በኋላ ግብግብ ተፈጠረ። እንደሚረታውና እንደማይለቀው ሰው ሱሪውን ሰጠው። ሲሰጠው ሂሳብ መክፈል አለበት ወይ? ግማሹ ዑለማዎች የለበትም አሉ። ይሄ ሌባ ነው አጭበርባሪ ነው መክፈል የለበትም። ግማሹ ደግሞ ሐቅ ነው መክፈል አለበት። ይሄ መሳላ እሳቸው ላይ መጣ፣ ኢማሙ አቡ ሐኒፋ ላይ። እስቲ ያን አዲሱን ሸኽ ጠይቁት አሉ። ጠይቁት። መክፈል ይወጅበታል ካለ ተሳስተሃል በሉት፣ መክፈል የለበትም ታለም ተሳስተሃል በሉት አሉ። ያ ሰላም ሄዱና ጠየቁት። እንዴ ውለታ ነው አህድ ነው ሱሪውን ተሰጠው ድረስ መክፈል አለበት አለ። አኽጧ ያ ሼኽ ተሳስተዋል አለ። ቋሰበ እና አይ የለበትም አለ። አሁንም ተሳስተዋል። ይሄ ጥያቄ ከየት እንዲመጣ ገባው። መልሶ ለመጀመሪያ ጊዜ እሳቸው ዘንድ መጣህ። ምን ነው በደህና መጣህ አሉት። የሆነ መስአላ ቸግሮ ነው። ምንድን ነው እንደዛና? አንተ ፈትዋ ላይ ነው ቁጭ ያልከው፣ ሸህነት ነው ቁጭ ያልከው፣ እንዴት ይሄን መመለስ አቃተህ? እንዳሉት የሆነ ተወብቻለሁ አለ። ተመለሰ። ፈትዋውን ምን እሳቸው ብለው ሰጡት። ሱሪህን እንደምትፈልገው ሰፍቶት አለ ወይ አሉ። አይ አይደለም እንደሱ ለራሱ አድርጎ ነው የሰፋው አሉ። መክፈል አይወጅብህም አሉት። እንዳው ልብስን አበላሽቷል። አንተ እንደምትፈልገው ሰፍቶ ከሆነ መክፈል ይወጅብሃል። ሱሪህን ወይ አሳጥሮት ወይ አስረዝሞት ወይ አስፍቶ ወይ አጥቦ በራሱ ልክ ተሰፋው፣ እንዳውም ልብስህን አበላሽቷል፣ መክፈል አይወጅብህም አሉት። አቡ ዩሱፍ ተመልሰው እንደገና በቃ ተብለው እስከሚመረቁ ድረስ ቅራታቸውን ጨረሱ። እኔ እንደምታውቁት ቀደም ብላችሁ እንዳላችሁት ያው መን አረፈኒ ፈቀድ አረፈኒ ወመን ለም ያዕሪፍኒ አነ ኻሚስ ምሽት አባቴ ያወጡልኝ ረሕመቱላህ ዐለይህ መሐመድ ኢብራሂም ነው። ቁርአን ታከተምኩ ጀምሮ ደግሞ ሻህን ጨመሩበትና ሼህ መሐመድ ይሉኛል። እኔ ሻህ አይደለሁም። ሻህነት የተመረቀ ነው፣ ሻህነት ደረጃ የደረሰ ነው። እና ይህን ይመስላል። እንኳን ደስ አላችሁ። ምርቃት በቀጣይ እንደሚሄድ ኢንሻአላህ ተስፋ አደርጋለሁኝ። እናንተንም እንግዲህ ኢኽላስ አላህ ይጨምርላችሁ፣ ህክማውን አላህ ይጨምርላችሁ፣ የዕልሙን በር እንደከፈተው አይዝጋባችሁ። አሁንም ጨምሮ የዕልም ባህር ነው፣ አሚቅ ነው፣ ዋሲዕ ነው፣ ሰፊ ነው፣ አያልቅም። ሀያት ያልቃል እንጂ አያልቅም። ነቢያችንም አላህ ቅድም እንደተባለው ማናቸው ሻህ ሐሰን አብዲ እንዳሉት ወቁል ረቢ ዚድኒ ዕልማ። አዎ ሶብር ይጠይቃል። ለው ሶበረ ሙሳ አሉ ነቢያ ነቢይ ኸድር ጋር ያለው አለቃ ሙሳ ቢሶብር ኖሮ ብዙ ነገር ያቀበለንብን ነበር አሉ። ሶብር አላህ ይስጣችሁ። ወቢላሂ ተውፊቅ። ሹክረን አላ ሑስኒ እስቲማዒኩም። እንኳን ደስ አላችሁ ለዚህ ቀን